ምጽዋ በድሮን ሳትደበደብ አትቀርም እየተባለ ነው። የዚህ ምክንያቱ ደግሞ ኢሳያስ አፈወርቂ አብርሃ የደበቁት ጀት ነው። ደብዳቢው የሱዳኑ ፈጥኖ ድራሽ አዛዥ መሐመድ ሐምዳን ዳጋሎ ናቸው። በዚህ ሰሞን ኢሳያስ ያልቡርሃን ጀቶች በምጽዋና አስመራ መደበቃቸው በተለይ አሮጌዋን እና ታሪካዊቷን ምጽዋ ለዳጋሎ ጀቶች ኢላማ ሳያደርጓት አልቀሩም የሚሉ መረጃዎች እየወጡ ነው። ከዚህ ተነስተን ለመሆኑ ምጽዋ ማናት ብለን እንጠይቃለን። ምጽዋ ውስጥ ሰው ብዙ አይሸናም። አብዛኛው ውሃ ከሰውነት የሚወጣው በላብ ነው። የምጽዋ ግቢዎች አጥሮች አጫጭር ናቸው። አጭርም ሰው ቢሆን ሳይንጠራራ ግቢው ውስጥ ምን እየሆነ እንዳለ ወለል ብሎ እንዲታየው የተሰሩ ይመስላሉ። አጥሮቹ አጫጭር አድርገው ሲሰሯቸው ምንም የምንደብቀው ምስጢር የለም ብለው ቃል ሳይወጡ በአጥር ቋንቋ የሚናገሩ ያስመስልባቸዋል። ምጽዋ ባልና ሚስት በረንዳና የእግረኛ መንገድ ላይ አልጋቸውን አውጥተው ተቃቅፎ የሚተኙባት ከተማ ናት። ነጻነትም ሙቀትም በዚያ እንደ ልብ ነው። ኮሎኔል መንግስቱ ኃይለማርያም በፖለቲካ ህይወታቸው ላይ መወሰን የቻለችውን ቄ በምጽዋ እሳት የሆነ አሸዋ ነው ያለው ሲሉ ይገልጿታል። በቅርቡ ቀይ ባህር ሲቃላ የተሰኘ መጽሐፍ ያስነበቡን ሐኪም ፍርዳወቀ ማሞ ግን ከልጅነት እስከ እውቀት ከምጽዋ ጋር የነበራቸውን ቁርኝት ካሳዩባቸው ገጾች ባንዱ ምጽዋን ማያሚ ለሚኔ ብለን ቅጽል ስም አውጥተንላታል ሲሉ ያሞካሿታል። በሐኪሙ ምስክርነት መሰረት ምጽዋ ድሃና ሀብታም በልብስ የማይለይባት ከተማ ናት። ሁሉም ሰው በሙቀቷ የተነሳ ከነቲራ በቁምጣ ይለብሳል። ሽፍን ጫማ አያጠልቅም። ምጽዋ አይደለም ፓንትና ከነቲራ ሸሚዝ እንኳን ከአንድ ቀን በላይ መልበስ አይቻልም። የግድ መታጠብ ወይም መቀየር አለበት፣ አለዚያ ወዲያው ይጨቀያል። በምጽዋ ከባድ ሙቀት አንድ ሰው ከሰዓት በኋላ ከ3 ሊትር በላይ ውሃ ካልጠጣ የሰውነቱን ውሃ በላብ ጨርሶ ህይወቱ አደጋ ላይ ሊወድቅ ወይም ራሱን ሊስት ይችላል። ብዙ ሙቀቱን ያልተለማመዱ ሰዎች በዚህ ሁኔታ ሲሞቱ ማየትና መስማት የተለመደ ነገር ነው። ምጽዋ ከአስመራ በስተሰሜን ምስራቅ 115 ኪሎ ሜትር ርቀት ላይ ትገኛለች። ከአዲስ አበባ ምጽዋ ያለው ርቀት 1200 ኪሎ ሜትር ይለካል። ምጽዋን በትግርኛ ርዕሲ ምድሪ የሚሏትም አሉ። ባጽ ሲሏትም እንሰማለን። በእርግጥ ርዕሲ ምድሪና ባጽ የምጽዋ መንደሮች መጠሪያም ናቸው። የምጽዋ ወደብ 1 ኪሎ ሜትር ርዝመት አለው። በአንድ ጊዜ 6 መርከቦች ማቆም ይችላል። ይህ ወደብ 204057 ስኩዌር ሜትር የመጋዘን ቦታ አለው። ዛሬ ግን ምጽዋ የአፍሪካ ሚያሚም አይደለችም። ርዕሲ ምድሪ እየተባለችም አትሞካሽም። የተረሳች ባድማ ሆናለች። በዚህ ሰሞን የጎበኟት የውጭ ሀገር ሰዎች ምጽዋ ሰው የማያገኝባት ሻይ ለመጠጣት እንኳን ክፍት ቤት የጠፋባት አሳዛኝ ምድረ በዳ መሆኗን አሳይቷል። ፕሬዚደንት ኢሳያስ አፈወርቂ በአንድ ወቅት ለሀገራቸው መገናኛ ብዙሃን በሰጡት ቃለ መጠይቅ የባህር እንቁ የምትባለው ምጽዋ ግን አለች፣ የባህር እንቁም አይደለችም፣ ምንም አይደለችም በማለት የምጽዋ ወደብ አቅም እንደወረደ ገልጸው ነበር። ለዚያ በቃት የካቲት 9 ቀን 1982 ዓመተ ምህረቱ አጋጣሚ ነው። ይህ ቀን ማለት የምጽዋ በሻዕቢያ መያዝ ዜና የተሰማበት ሆኖ ተመዝግቧል። የምጽዋ በህዝባዊ ግንባር ሓርነት ኤርትራ መያዝ የኮሎኔል መንግስቱ ኃይለማርያም መጨረሻ፣ የኢሳያስ አፈወርቂ አብርሃ መጀመሪያ ሆነ። ዳንኤል እንግዳ የተባሉ ጸሐፊ እንደሚሉት እንዲያውም የካቲት 9 ቀን 1982 ዓመተ ምህረት ምጽዋ በሻዕቢያ ስትያዝ ለ30 ዓመታት የተካሄደው ረጅምና መራራ የገነጠላሉ አላስገነጥልም ጦርነት ማብቃቱ ጋር ነበር። የዚህን ዘመቻ አፈጻጸም በበላይነት የመሩት ኢሳያስ አፈወርቂና ስብሃት ኤፍሬም ነበሩ። ምጽዋን ለመቆጣጠር በተደረገው የካቲት 9 ቀን 1982 ዓመተ ምህረት ደም ያራጨው ውጊያ ላይ የሱዳን፣ ግብጽ፣ ኢራን፣ ሊቢያ እንዲሁም የተለያዩ ሀገራት ባህር ኃይል ባልደረቦች ህዝባዊ ግንባር ሓርነት ኤርትራን ደግፈው መሳተፋቸውን አንድ በደቡብ ሱዳን እኖራለሁ የሚሉ የቀድሞ የሻዕቢያ ታጋይ ገልጿል። ባለችበት ቆማም ቀረች። የኢትዮጵያ ልጆች የተሰውላት ምጽዋ ረጅምና የተወሳሰበ ታሪክ ያላት ከተማ ናት። በጥንት ዘመን የአክሱም ግዛት አካል ነበረች። በ7ኛው ክፍለ ዘመን አረቦች ከተማዋን ተቆጣጥሯታል። በ16ኛው ክፍለ ዘመን ኦቶማን ቱርኮች በመቆጣጠር ለ300 ዓመታት ያህል ገዝተዋታል። በ19ኛው ክፍለ ዘመን መገባደጃ ላይ ጣሊያን ምጽዋን ጨምሮ ኤርትራን በቅኝ ግዛት ስር አዋለች። ጣሊያኖች ምጽዋን እንደ ዋና የወደብ ከተማ በመጠቀም ዘመናዊ መሰረተ ልማቶችን ገንብተዋል። በጥቅሉ ምጽዋ ከአዶሊስ ቀጥላ ከአሰብ በፊት የነበረች ጥንታዊት ወደብ ናት። በብዙ የአውሮፓ ተጓዦች ማስታወሻ ላይ አታጧትም። ምጽዋ የዳግማዊ አፄ ቴዎድሮስ የሞት ጽዋ የተቀዳባት ወደብም ናት። ቋረኛው ካሳን ከእንግሊዝ ጋር የሚያጣላ ውጥረት ውስጥ የከተታቸው የኦቶማን ቱርኮች ምጽዋን አንቀው መያዝ ነው። የኦቶማን ቱርኮች ወደ ምጽዋ የመምጣት ምክንያት የዚያኛዋን ኃያል ሀገር ፖርቱጋልን የምስራቅ አፍሪካና የቀይ ባህር መስፋፋት በመፍራት ነው ይባላል። በደርጉ ፍትህ አልባ ጥይቶች ከተገደሉ የቀዳማዊ ኃይለ ሥላሴ ባለስልጣናት ቀዳሚው የግድያው ዜና ሲነገር ስማቸው መጀመሪያ ላይ የተጠቀሰው የቀድሞው ዲፕሎማት የኋላው ጠቅላይ ሚኒስትር አክሊሉ ሀብተወልድ የአክሊሉ ማስታወሻ በተሰኘች አጭር መጽሐፋቸው ላይ ኤርትራን ለማግኘት የደከምኩት በሽታ ላይ ጥሎኝ በየጊዜው ታመም ነበር ሲሉ አስፍረዋል። አክለውም በተባበሩት መንግስታት ድርጅት ኤርትራን በፌዴሬሽን ወደ ኢትዮጵያ የቀላቀለው ክርክር ሲደረግ የሆነውን እንዲህ አስታውሰዋል። የግብጽ መልእክተኛ በኤርትራ ጉዳይ ላይ ለአንድ ጊዜ እንዲናገሩ ተፈቅዶላቸው ነበር። ድሮ ማሳዋን ይዘን ነበር እና ለኛ ይገባል ብለው ጥያቄ አቅርበው ነበር። የሚገባቸው መልስ ሰጠኋቸው። መጀመሪያ የቱርክ ተገዢዎች ነበራችሁ። የመጣው የእናንተ ጦርም ለትንሽ ጊዜ ትንሽ ስፍራ ይዞ ወዲያው ተመለሰ። እናንተ ግን በነራስ አሉላ በዶጎላቲና በጉንዳጉንዴ ተዋርዳችሁ የተጨረሳችሁበትን አስታውሱ
ብዬ መለስኩለት። ከዚያም በኋላ በጥያቄም አልቀጠለም። ያሉላ አባነጋና የምጽዋ ግንኙነት የሚመጣው ይሄኔ ነው። ቀኝጌታ ዮፍታሔ ንጉሴ የ20ኛው ክፍለ ዘመን ኢትዮጵያዊ ባለቅኔና የተውኔት ጸሐፊ ነበሩ። በአንድ ግጥማቸው ላይ በአካሉላ ምጽዋ ገስግስ አልወድም ባዕድ ሰው ከባህር መለስ ሲሉ እናገኛቸዋለን። ኤርትራ በፌዴሬሽን ከኢትዮጵያ ጋር ከተቀላቀለች በኋላ ቀዳማዊ ኃይለ ሥላሴ በምጽዋ ጸዴ ቤተ መንግስት ነበራቸው። ንጉሱ ቤተ መንግስቱን እንደ የክረምት ወቅት መኖሪያቸው ይጠቀሙበት ነበር። ይህ አብይና ኢሳያስ የሚታዩበት ቦታ ደግሞ ከአስመራ ወደ ምጽዋ አቅጣጫ ወጣ ብሎ የሚገኝ ቦታ ነው። ዱርፎ ይባላል። አካባቢው በተመሰገነ ፍየል ጥብስ ይታወቃል። አመሻሽ ሲሆን ሰዎች መኪናቸውን አሽከርክረው ይመጡና ዓመታትን የፈጀ ጦርነት ያስተናገዱ ተራሮች ላይ አፍጥጠው ትዝታዎቻቸውን በሜሎቲ ወይም አስመራ ቢራ ያወራርዳሉ። ፎቶ ከዛሬ 6 ዓመት በፊት የተነሳ ነው። ዱርፎ ኩርባ ላይ የሚገኝ ቦታ ነው። ከዱርፎ በኋላ ቁልቁለታማውና ጠመዝማዛው የምጽዋ መንገድ ይጀምራል። የአስመራ ጉብሎች ሳይክሎቻቸውን በቄንጥ ይጋልባሉ። ምጽዋን ለማግኘት ይህን ቁልቁለት መውረድ ግድ ይላል። ምጽዋ ላይ ደግሞ እነ ዳህላክ ሆቴል፣ ጉርጉሱም የመዋኛ አካባቢና ሌሎች ምርጥ መዝናኛዎች አሉ። ጉርጉሱም የተባለው የባህር ዳርቻ ፊያሜታ ግላይና ጸጋዬ ኃይለማርያም በምሽት የሚገናኙበት ነው። ፊያሜታ የዚያን ዕለት ከአንዲት የአስመራ ልጅ ጓደኛዋ ጋር ምጽዋ ወርዳ ግን ጓደኛዋ ላልባሌ ነገር ስታጫት ተመልክታ አዝና ነበር። እናም የማይናገረውን የማይጋገረውን ቀዩን ባህር እየተከዘች ስትመለከት ጸጋዬ ኃይለማርያም ከርቀት አያት። ነጭ እርግብ ትመስል ነበር ይላል ጋዜጠኛው። ወዲያው ፈቃዷን እንኳን ሳይጠይቃት ወደ መኝታ ክፍል አመሩ። የኦሮማይ ቅመም ሆና የቀረበችው ትንሿ ነበልባልና የበዓሉ ግርማ ግማሽ ማሳያ የሚባለው ጸጋዬ ኃይለማርያም ክንፍ ያለ ፍቅር የሚጀምረው በሞቃታማዋ ውብ መንደር ነው፣ በምጽዋ። ዛሬ ምጽዋ በአብዛኛው ዝም ብላለች። ውበቷም ሰው ስለሌለበት ጎልቶ አይታይም። ነገሩ ደራሲው ምን ቢያምር ጎዳናው ቢንጣለል አስፋልቱ ሰው ካልሸተተ ምንድነው ውበቱ እንዳለው ነው። የምጽዋ ውበት የሸዋ፣ የጋሞ፣ የጎጃም፣ የጎንደር፣ የሐማሴን፣ የትግራይ፣ የአዲስ አበባ ልጆች ካረቡ ጣሊያኑ ሳውሆውና ቤጃው ጋር ሲጫወቱባት ይጎላ ነበር። ዛሬ ዝሆኖች ተጣልተዋልና ምጽዋ ይሄ ድል የላትም።